ካፒታሉ የቢዝነሱ ካፒታል 2 ሚሊዮን ነው አጠቃላይ ንብረቱ ልጁ የሚነዳው 1.5 ሚሊዮን ብር መኪና ነው 2 ሚሊዮን ብር ለማንቀሳቀስ የ1 ሚሊዮን 500 ሺህ ብር መኪና እየነዳ እንዴት ይሆናል ካጠቃላይ ሀብቱ in the form of fixed asset in the form of current asset ምን ያህሉ እንዴት ሆኖ መቀመጥ እንዳለበት እንኳን ካልኩሌት ሳያደርግ ማለት ነው ከገባችሁበት ችግር እንድትወጡ የምትጠብቁት ነገር ቢመጣም አትወጡ ከለውጥ በላይ ትልቁ ለውጥ በራስ ላይ የሚደረግ ለውጥ እናንተው 6 ቀን ተመራችሁ 600 ችግር ቢኖርባችሁ ከ600 ችግር መካከል አንድ ችግር ብትለውጡ ተሳክቶላችሁ አንድ ችግር የለውጥ ትንሽ ነው ጻፉ የለውጥ ምን የለውም ብዙዎቻችን በየአመቱ በየዘመኑ እናስባለን ታውቃላችሁ ለምሳሌ በዚህ አመት ክብደቴን እቀንሳለሁ ብለን እናስባለን በዚህ አመት መቃሜን አቆማለሁ ማጨሴን አቆማለሁ በዚህ አመት መረበሼን አቆማለሁ በዚህ አመት እንደዚህ ያደርጋለሁ በዚህ አመት እንዲያረጋለሁ ብለን እናስባለን ብዙዎቻችን የለውጥ ሐሳብ የምናስበው ከዘመን መለወጥ ጋር ተያይዞ በጣም ይደንቃችሁ ነገር ልንገራችሁ 45% የሚሆኑ ሰዎች ለውጥን የሚያስቡት ከዘመን መለወጥ ጋር አያይዞ ከዚህ ውስጥ በተደረገ ጥናት 8% ብቻ ናቸው ከአዲስ አመት ጋር ተያይዞ የለውጥ ውሳኔ ከሚወስኑ ሰዎች መካከል ውሳኔያቸውን እውን የሚያደርጉት ምክንያቱ ደግሞ ለውጡን ካለ መፈለግ የተነሳ ሳይሆን ለውጡ እንዴት እንደሚሆን ካለ ማወቅም የተነሳ አሁን እያወራሁላችሁ ያለው ስለ ግል ህይወታችሁ ነው ማንንም ሊጋራው ስለማይችለው የግል ህይወታችሁ